እጥርቅም አድርጎ ይዟት ላታመልጭኝ አታሯሩጭኝ አደይ ብሎ ሲላት አንተ ለምን የራስን ህይወት አትኖርም እኛም የራሳችንን ህይወት እንኖርበት በቃ ትሆን ብላ ለአለልኝ ስትነግረው በጭራሽ አሁን ሮማን የት እንዳለች ተናገሪ ብሎ ከመያዝም አልፎ እስር አድርጓታል። የዚህን ክፋትና ይህን ሁሉ የምታደርጊው እኛን ያንገላታሽን አንቺ ነሽ ብሎ አለልኝ በአደይ ላይ እየዘተባታል። ባርኮቴና ዴቭ ተፋጠጡ በአደይ ጉዳይ። በኔና በአደይ መካከል እየገባ የኔን ፍቅር እንድትቀበለኝ የምታደርገው አንተ ነህ። ከቤዛ ጋር እያለች እኮ አደይን ቀና ብለህ አይተሃት አታውቅም ነበረ። ለምንድነው እንደዚህ የምታደርገው ብሎ ለባርኮቴ ዴቭ ሲነግረው እኔ እንደዛ አላደረኩም። እኔ አንተ እንድትንከባከባት ነው የሰጠሁ። አንተ ግን እየተንከባከብካት አይደለም ሲል ለዴቭ ይነግሯል። ዴቭም አደይ የኔን የፍቅር ጥያቄ ያልተቀበለችኝ አንተ እንደዚህ ስላልክ ነው ወይ ብሎ ለባርኮቴ ይነግሯል። ምክንያቱም ስላልተንከባከብኳት ነው ወይ ብሎ ሲለው አዎ ስላልተንከባከብካት ነው። እኔም እየወደድኳት እያፈቀርኳት አሳልፌ እየሰጠሁ እኮ አደይ እንድትንከባከባት ነው። አንተ ግን ፈጽሞ እየተንከባከብካት አይደለም ሲል ለዴቭ ይናገራል። ሁለተኛ በኔና በሷ መካከል ብትገባ ብሎ በባርኮቴ ዴቭ አስጠነቀቀም። በአደይ መጥፋት እየተጨነቀችው ለምለም አደይ ስልኳ አይሰራም ብላ ፍቅረኛዋ ስትናገር ለኤላ አንቺ ዝም ብለሽ መጨነቅ ስለምትወጂ ነው እንጂ አደይ ምንም አትሆንም ሲል ይመልስላታል። በሰላማማ ስልኳ እንደዚህ አይሆንም አንድ ነገር ሆናለች ብላ ለኤላ ትነግረዋለች። ኤላም እንደዛ ሊፈጠር አይችልም ሲል መልሶላታል። አሸናፊና ሮማን አንድ ጋር በተቀመጡበት ደመቀ ድንገት ገብቶ የተናገረው የምታደርገውን ነገር አስበ ተጠንቀቀ አድርግበት ብሎ ኮስተር ብሎ ይናገራል። ንጉሱም ወደ እነሱ ጋር ገብቶ ነበር። ቆይ እኔ ሌባ እንደሆንኩኝ ተናገርክ አይደል ብሎ ለንጉሱ ሲነግረው አረ እኔ አልተናገርኩም ብሎ ይናገራል። ሮማንም ማነው ሌባው ማነውስ የሚሰርቀው ብላ ስትናገር አዎ የኔ ስራ ሌብነት ነው ብሎ ለሮማን ይነግራታል። ደመቀ ሮማንን ይወዳታል ያፈቅራታል የልጅነቱ ናት አሁን ላይም ይወዳታል ግን ነፍሰ ጡር ናት እኮ ብሎ ንጉስ ሲነግረው አውቃለሁ ነፍሰ ጡር ናት ግን እወዳታለሁ። አሸናፊም ከአጠገቧ እንዲቀመጥ አልፈልግም ሲል አስጠንቅቆ ለገዛ ጓደኛው ለንጉሱ ነግሮታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 84 ተለቀቀ። አለልኝ ላታመልጭኝ አታሯሩጭኝ ያላትን አደይንና ለብዙ ጊዜ ሲፈልጋቸው የነበሩትን በገንዘቡም ቢሆን በተንኮለኞቹ በቤዛና በፍቅር እንዲያገኛቸው ተደርጓል። አሁን ወደ ሀገራችሁ ተመለሱ እናንተ ከሄዳችሁልን እኛ ሰላማዊ ህይወት እንኖራለን አለች ፍቅር ተንኮለኛዋን። ያንን ዴቭን የግሏ ለማድረግ የፈለገችው እሱ ደግሞ በአደይ ጉዳይ በጭራሽ አይደራደርም። አደይ ጠፍታበት ተጨንቆ ስልኳ አይሰራም። ቤዛ ለምን ጥላሽ ወጣች ብቻሽን ነሽ ወይ አደይ ልንጣልሽ ወይ ብሎ ለአደይ ነግሯት ነበር። አይ ዴቭ ብቻ ፈርቻለሁ የት እንደሄደች አላውቅም ብቻዬን ነኝ ያለሁት ስትለው አደይ ብሎ ልንጣልሽ ወይ ሲላት አረ ችግር የለም ብለው ነበር። እሱም በመጨረሻ ራስሽን ጠብቂ ናፍቀሽኛል አይዞሽ ብሏት ነበር ባለፈው ክፍል። በዛሬው ክፍል ላይ በተነጋገሩት በገንዘባቸው በተደራደሩት መሰረትም ያችን የቤቷ ያሳረፈቻትን አለልኝ አያገኛትም እሷ ጋር ትሆን ተብላ እሷ ግን አሳልፋ ገንዘብ ወዳ አሳልፋ ሰጥታለች። አለልኝም በጣም ደስ ብሎት አንቺ ነሽ የነን ሁሉ የምታደርጊው እንደዚህ ሮማንም እንድትጠፋ ያደረግሽው እኔም በእናንተ ፍለጋ ደክም ያለው አሁን ነው ብሎ ሲላት እንዳትዘኝ አለልኝ እንዳትነካኝ ቆይ ለምንድነው እኛን የምትፈልገን አንተ ለምን የራስክን ህይወት አትኖርም በቃኛን ታውን ስትል አለልኝ ትነግረዋለች። በጭራሽ ብሎ ይመልስላታል። ቤዛ ተንኮለኛዋ የአደይን ስልክ ታነሷለች። ስልኬን እንዳትጂ ምን ልታደርጊው ነው ብላ ስትላትም አሁን ምንም ማለት መተንፈስ አይቻልም ሮማን የት እንዳለች ብቻ አሳዩ ተናገሪ ብላ ቤዛ ስትናገርም አደይ ደግሞ ሴት ላይ ሆነሽ እንዴት በሴት ላይ እንደዚህ አይነት ክፋት ትፈጽሚያለሽ ግን ብላ ለቤዛ ትነግራታለች። እሷ ጨዋታዋ ግን ገንዘቧ ጋር ነው።
ተንኮለኛዋ ፍቅርም አሸናፊ ስላመማት ሮማንን ወደ ሆስፒታል እንሄድ ብሎ ወደ ሆስፒታል ይዟት ሄዶ ገንዘብ ማሳከሚያ አጥቶት ሊፈላልግ ወጥቷል ሰው ሊጠይቅ። እሷ ደግሞ የት ሄዶብኝ ነው ብላ ሆስፒታል በተቀመጠችበት ፍቅር ተንኮለኛዋ ገብታ ነበር። ሰላም ብላ አጠገቧ ተቀምጣ እሷን ለመርዳት አስመስላ ቀርባት ነበር። እኔ ነፍሰ ጡር ነኝ ብላ ትነግራታለች። እሺ ቀድማ አብሮሽ የነበረው ባለቤትሽ ነው ወይ ብላ ስትነግራት ይህን ሁሉ ከጠየቀቻት በኋላ ገንዘብ መታከሚያ እንዳጣችም ስታስረዳት እኔ በቃ አግዝሻለሁ፣ ሁሉ ነገር እኔ አደርግልሻለሁ እንውጣ ስትላት ሲመጣ ቢያጣኝስ ስትል ለፍቅር መልሳላታለች። ያቺ ተንኮለኛዋ ግን እንደምትረዳ መስላ የሷን ማንነት ጠንቀቃ ካወቀች በኋላ ቀጥታ ይዛት እየሄደችው ወደ አለልኝ ጋር ነበር። አለልኝን ስታይም ምን እያደረግሽ ነው አንቺ? ወደዚህ ቦታ ይዘሽኝ እየመጣሽው ምን ልታደርጊ ነው? ወይንስ ምን ብለሽኝ ነበረ? እንደዛ አሳልፈሽ ልትሰጭኝ ነው ወይ? ቆይማ ሴት ልጅ አይደለሽም ወይ? እንዴት በሴት ልጅ እንዲህ አይነት ነገር ታደርጊያለሽ? ስትል ለፍቅር ተንኮለኛዋ ትነግራታለች። አለልኝም በጣም ይደሰታል። ሁለቱም በእጁ ገብተውለታል። አሸናፊም መታከሚያ ስለ አጣ ዴቭን ያገኘውና ያ ዴቭ ነው እንዴ ብሎ ዴቭን ያገኘዋል። ዴቭዬ ብሎ ዴቭን ሲያቅፈው ዴቭም ተጠራጥሮ ነበረ። እንዴ ዴቭ እኔ እኮ አሸናፊ ነኝ ብሎ ሲነግረው እኔ እኮ እየተጠራጠርኩ ነው ብሎ ይመልስለታል። ስለ ታመመችበትና መታከሚያ ስላጣችም እውነቱን ሲነግረው ችግር የለም ብሎ ወደ ሆስፒታል ይሄዳል። እኛ ከቨር አደርጋለሁ ብሎ ዴቭ ምን አግዛለሁ ምንም ችግር የለም ብሎ ሮማንን ለማየት ወደ ሆስፒታል ሲሄድ ያቺ ሮማኔ ጠፍታለች። በጣም ተጨንቀዋል ሁለቱ። የት ሄደው ነው ምን ወሰዳት እያለ ያስቀመጣት ታማ ነው ያስቀመጣት ለሕክምና ነው ሆስፒታል የሄደችው። ግን በጣም እየጨነቃል። ፍቅር አሳልፋ ሰጥታለች። ቀበጧ ሊዱ ቤት ሆና ደግሞ ከናኦል ጋር ነበር። ናኦል ደግሞ የማሸነፊያውን እንግዲህ ከወደደችኝ ቡና ታፍላልኝ ብሎ ቡና እንድታፈላለት አድርጎ አፈልታለት ነበር። ለምንድነው እኛ ቤት የምናፈለው ወደ ውጪ ወተን ለምን አንጠጣም ስትል እኔ የምፈልገው የቤት ቡና ነው ቤት እንድታፈልኝ ነው ሲልም መልሶላታል። ዴቭም በጣም ይገረምና ከመቼ ወዲህ ነው አንቺ ልታፈይ የቻልሽው ሲልም ይገረማል። ምክንያቱም ምንም እንደማትችልና አክስቷ ጋር እንደሆነች ደግሞ በቀን 3 አፈላላት ነበርኮ ስትልም ለዴቭ ትነግረዋለች። በዚያማ አወድ ላንቺም መልመድሽ ሙያ እንድትማሪ አድርጎሽ ነበረ ሲልም ጠንቅቆ ይነግራታል። ናኦልም ቤት እንድትሰሪልኝ የፈለኩት በዚያው ሙያሽን ለማየት ፈልጌ ነው። ወንድ ልጅ ደግሞ ባለሙያ ሴትን ይወዳል ብሎ አስጠንቅቆ ይናገራል። ዴቭ ወደዛ ቤት መንጣቱ ያላስደሰተው ናኦልን አስጠንቅቆ ይነግረዋል። ከእህቱ ጋር ያለውን ቅርብነት እንዲያቋርጥለት። እሷ ደግሞ በጣም የምትወደው እሱን ስታይ ነው። እዛ ቤት ስትቀመጥ ይደብራታል። አንተን ሳይ ግን ደስ ይለኛል ካንተ ጋር ሳሳልፍ ስትልም ናኦል ነግረዋል። ክላሷ አልጋዋ ላይ ሆና እየጨፈረች እሱ ቪዲዮ እየቀረጻትም ነበረ። ወደ ውጪ ወጥተው እየተሸኛኙ ነበርና ጓደኛ አለሽ ወይ ሲልም ጠይቋታል። ጓደኛ ማለት ስትለው ፍቅረኛ ሲላት ፍቅረኛ የሚለውን እሱ መልሶላት ነበር። ለዛ ምላሽ ሰጥተው ነበር። ባርኮት በጣም ተናዶ ከዴቭ ጋር ፍጥጫ የፈጠረው በአደይ ጉዳይም እሱ ዴቭ ደግሞ ከቤዛ ጋር ሆነ ምንም አደይን አስባት አታውቅም ነበረ። ከኔ ጋር ስትሆን ግን ሁለታችን አንድ ጋር ስንሆን በመካከላችን እየመጣህ እየበጠበጥከ ነው። ሳስበው አደይ የፍቅር ጥያቄን ያልተቀበለችኝ አንተን ስለ አከበረችህ ነው ብሎ ሲነግረው እኔ አሳልፌ ላንተ የሰጠሁህ እኮ አደይን እንድትንከባከባት ነው። አንተ ደግሞ አደይን እየተንከባከብካት አይደለም ብሎ ለዴቭ ይመልስለታል። ዴቭም አደይ የፍቅር ጥያቄን ያልተቀበለችኝ እኔ ስላልተንከባከብኳት መስሎህ ነው ወይ? ሁለተኛ በእኛ የፍቅር መካከል እንዳትገባ ብሎ ያስጠንቅቆ ይነግሯል። ወደ ቤት ይመለስና ፍቅር የት እንደሄደች እየተጠያየቁ ነበር። እሷማ ያለ አንድ ነገር ወደ ውጪ ወጣ ማለት አላበዛችም ስትል ሊዲያ ቀበጧ ተናግራለች። ስልኳ አልሰራ ያላት ለምለም በጣም ተጨንቃ ያለ አንድ ነገርማ የአደይ ስልክ አልሰራ አይልም የሆነች ነገርማ ሆናለች ብላ ለጓደኛዋ ለኤላ ስትነግረው አንቺ መጨነቅ ስለምትፈልጊ ነው እንጂ ምንም አትሆንም አይዞሽ ብሎ ሚስቱን ይነግራታል። እሷ ደግሞ በጣም
ፈርታለች። ስለ ሮማን ያለችበት ሁኔታ በጣም ስለሚያስጨንቅም ስትነግረው ለምን ወደዚህ አታመጫትም ሲል ወደዛ ቤት እንድትሄድ ይናገራል። ባርኮት የሚሄደው ነበር። ሁለቱም እየተወያዩ ነበር። ምንድነው የምታወሩት እያለች ስትነግራቸው ይህ ሚስጥር ነው ሲልም ኤላ መልሶላታል። ከኔ የምትደብቁት ነገር አለ ወይ ሲልም ስትል ተናግራለች። በስልኳ አልሰራ ስላለ የተጨነቀችው ደግሞ እሷ ምንም አትሆንም እስኪ ቤዛ ጋር ልደውልላት ብሎ ባርኮቴ ለቤዛ ስልክ ሲሞክር እሷም ስልክ አታነሳም። እነሱ ግን ስራቸውን እየሰሩ ነው ሁለቱም። ንጉሱ በደመቀ የነገረው ሮማንን ተወዳታለሁ የሚለውን ሲነግረው በጣም እወዳታለሁ፣ አፈቅራታለሁ ከልጅነቴ ጀምሬ ነው የምወዳት የቃቃ ባሏ ነበርኩኝ አሁንም ወዳታለሁ ነገር ግን ነፍሰ ጡር ናት አውቃለሁ እወዳታለሁ ብሎ ለንጉሱ ይነግረዋል። አንተ ግን እንደዚህ ማድረግ አግባብ ነው ወይ ሲልም አሸናፊ እንዲጠነቀቅ ይነግረዋል። አሸናፊ ሁለቱ ግን በጣም ቅርብነት ስላላቸው ስለ አየ እውነቱን ለደመቀ ንጉሱ ነግሮት ነበር። በዚያ ነው እሱም ጥርጣሬ ውስጥ እንዲገባና እዛ ተመልሶ ሄዶ የምታደርገውን ነገር በጥንቃቄ አድርግ ሲል እየነገረው በመጨረሻም ሁለቱን አሳልፈው ለአለልኝ ሰጥተውታል። አለልኝም ደስተኛ ሆኖ ወደ ገጠር ይዟቸው እንግዲህ ሊሄድ ነው። አደይንም ለአባቷ አሳልፎ ለአባቷ ለመረጠላት ባሏ ልትዳር ነው። እደብዬ ዳግመኛ ፍለጋ ሊሄድ ነው፣ ሊንከራተት ነው ማለት ነው። ሮማንም ለዛ ለጫንዬ ሚስት ልትሆን ነው ማለት ነው። ጫንዬ ሲያንገላታት የከረመው በመጨረሻ ሮማን በእጁ እጅ ልትገባለት ነው። ቀጣይ ያልተያዘው አሸናፊ ነው ማለት ነው። እንግዲህ በቀጣዩ ክፍል ዴቭ ፍለጋ ዳግመኛ ገጠር ሊወጣ ነው ማለት ነው። ያቺ ተንኮለኛዋ ፍቅርና ቤዛ እነሱ አጋች መሆናቸው ወይም አሳልፈው እነሱ እንደሰጡት ከታወቀ በእነሱ ላይ ምን አይነት እርምጃ ይወስዱባቸው ይሆን ባርኮትና ዴቭ እንዲሁም ሌሎቹ ማለት ነው።